ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ሶስት እጅግ በጣም ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በተለይ መግቢያ ላይ እንዳያችሁት በዛሬው ዕለት አዲስ መመሪያ ወጥቷል። በዚህም አዲስ መመሪያ መሰረት ማሽከርከር ሙሉ በሙሉ ክልከላ ተደርጓል። ምን ተፈጥሮ ነው? የት አካባቢ ነው ክልከላ የተደረገው? በምንስ ተሽከርካሪ ላይ ነው የሚሉትን ሙሉ ዝርዝር መረጃ ወደ እናንተ ከማድረሳችን ባሻገር ሁለት ተጨማሪ መረጃዎች ደግሞ የአዲስ አበባ ከተማ መንገዶች ባለስልጣን ዝግ የሆኑ መንገዶችን በተመለከተ በዛሬው ዕለት ይፋ አድርጎ አማራጭ መንገዶችን እንድትጠቀሙ አሽከርካሪዎችን ማሳሰቡን በዚህ ሰዓት ተመልክተናል። ይህንንም ወደ እናንተ እናደርሳለን። እንዲሁም ደግሞ የቤት ልማትና አስተዳደር ከ20/80 እና 40/60 የጋራ መኖሪያ ቤት ተመዝጋቢዎች እናንተን በተመለከተም አዲስ መረጃ ወጥቷል። ሁላችሁም ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ እነዚህን ሶስት መረጃዎች አጠር አድርጌ ወደ እናንተ ለማድረስ እሞክራለሁ። ሁላችሁም ቪዲዮውን እንግዲህ በተቻላችሁ መጠን ለበርካታ እህት ወንድሞች እንዲደርስ የቻላችሁትን ሼር እያደረጋችሁ በተለያዩ ሶሻል ሚዲያዎች ላይ እያልን የአዲስ አበባ ከተማ መንገዶች ባለስልጣን ዝግ የሆኑ መንገዶችን በተመለከተ ይፋ አድርጓል። በዚህ መሰረት እንግዲህ አማራጭ መንገዶችን እንድትጠቀሙ አሽከርካሪዎችን አሳስቧል። የአዲስ አበባ ከተማ መንገዶች ባለስልጣን ከቦሌ ብራስ ወደ አትላስ እየተገነባ የሚገኘውን የኮሪደር ልማት በአጭር ጊዜ ውስጥ አጠናቆ ለአገልግሎት ለማብቃት በከፍተኛ ርብርብ እየሰራ ይገኛል። በአሁኑ ወቅት ከቦሌ ብራስ ወደ አትላስ በሚወስደው የመንገድ ክፍል ላይ ተደራራቢ አስፋልት የማንጠፍ ስራ እየተከናወነ በመሆኑ ስራው እስኪጠናቀቅ ድረስ መንገዱ ለትራፊክ እንቅስቃሴ ዝግ መሆኑን በዚህ ሰዓት አሳስቧል። በመሆኑም አሽከርካሪዎች ይህንኑ አውቃችሁ አማራጭ መንገዶች እንድትጠቀሙ ባለስልጣን መስሪያ ቤቱ በዚህ ሰዓት ያሳወቀንን መረጃ ለጥንቃቄ ወደ እናንተ አድርሰናል። በሌላው መረጃችን ደግሞ መግቢያ ላይ እንዳያችሁት በዛሬው ዕለት አዲስ መመሪያ ወጥቶ እንግዲህ በዚህ ሰዓት ተመልክተናል። ማሽከርከር ሙሉ በሙሉ ክልከላ ተደርጓል። የተፈጠረው ምንድነው የሚሉትን ዝርዝር መረጃ ወደ እናንተ እናድርስ። በባለፈው ወር ሕይወትን የቀጠፈ የሰላም መደፍረስ የገጠመው የጋምቤላ ከተማ አስተዳደር በከተማው ባለው ወቅታዊ የጸጥታ ሁኔታ ተወያይቶ የተለያዩ ውሳኔዎችን ማሳለፉን አሳውቋል። በዚህ መሰረት ማንኛውም የመንግስት ሆነ የግል ሞተር ሳይክሎች ከዛሬ ጥር 15 ቀን 2018 ጀምሮ ላልተወሰነ ጊዜ ማሽከርከር በጥብቅ ክልከላ ስለመደረጉ በዚህ ሰዓት ያወጣው መግለጫ አስነብቧል። በከተማው የሚገኙ ባጃጆች አገልግሎት መስጠት የሚችሉት ከጧት 1 ሰዓት እስከ ምሽት 1 ሰዓት ብቻ እንደሆነም ገልጿል። በከተማው የሚገኙ ሆቴሎችና ግሮሰሪዎች አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ድረስ ብቻ መሆኑንም አክሏል። በዚህም መሰረት መመሪያውን ጥሶ የተገኘ ማንኛውም ግለሰብ አስተዳደራዊ እርምጃ ይወሰድበታል ሲል የከተማ አስተዳደሩ እንግዲህ በዚህ ሰዓት አስጠንቃቂ የሆነ መግለጫ አውጥቷል። ሁላችሁም እንግዲህ ከፍተኛ ጥንቃቄ ማድረግ እንዳለባችሁ ማገንዘብ ይኖርባችኋል ለማለት ያክል እንወዳለን። በሌላው መረጃችን ደግሞ የቤቶች ልማትና አስተዳደር ከ20/80 እና 40/60 የጋራ መኖሪያ ቤቶች ተመዝጋቢዎችን በተመለከተ አዲስ መረጃ በዚህ ሰዓት መውጣቱን ተመልክተናል። ሰሞኑን በተለያዩ የማህበራዊ ሚዲያ ገጾች ላይ የ20/80 እና 40/60 የጋራ መኖሪያ ቤት ተመዝጋቢዎችን በሚመለከት ሐሰተኛ መረጃዎች እየተሰራጩ መሆኑን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ገልጿል። እነዚህም ሐሰተኛ መረጃዎች ቀነ ገደብ በማስቀመጥ ተመዝጋቢዎች የምዝገባ ቋት ውስጥ መኖራቸውን እንዲያረጋግጡ እንዲሁም ምዝገባቸውን ንቁ ወይንም አክቲቭ እንዲያደርጉ የሚል ነው። በዚህም ቢሮው የሐሰተኛ ወሬ ነው ያለ ሲሆን በማህበራዊ ሚዲያ የተናፈሰውን ሐሰተኛ ወሬ ተከትሎ ተመዝጋቢዎች ቢሮአችን በመገኘት ለአላስፈላጊ ምልልስ እየተደረጉ ይገኛል ብለዋል። ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃ ማግኘት እንደሚችሉ ገልጾ በአካል መምጣት አይጠበቅባቸውም ያለው ቢሮው
ዌብሳይቱ ላይ ማንኛውም ተመዝጋቢ የመዝገባ ሂሳብ ቁጥሩን በማስገባት አክቲቭ መሆኑን ማረጋገጥና አስፈላጊ መረጃ ማግኘት ይችላል ሲል በዚህ ሰዓት ያወጣውን መረጃ ወደ እናንተ አድርሰናል ማለት ነው። እንግዲህ እነዚህን አጠር ያሉ 3 መረጃዎችን ወደ እናንተ አድርሰናል። ከናንተ የሚጠበቀው ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። እንዲሁም ደግሞ ሐሳብ አስተያየታቸውን በኮሜንት መስጫ ላይ አስቀምጡልን። በተጨማሪም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ይህንን ቻናል ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ ደግሞ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዕለቱ ያስኩላችሁ እንግዲህ ይህንን የመሰለ ወሳኝ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።